የጥቁር ገበያ ሐዋላ ምንዛሬ መጨመሩን ተያይዞታል። የባንኮችና የግል ምንዛሬ ቢሮዎች ምንዛሬ ከፍ እያለ ነው። እንደምን ቆያችሁ? ዛሬ ታህሳስ 10 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዕለቱም ያው የ19 ሀገራትን ዕለታዊ ምንዛሬ እናያለን። በተጨማሪም የት ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ ኢንፎርሜሽን እንሰጣቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ ወደ ዋናው ዘገባ ስገባ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 184 ብር ከ18 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ አሜሪካ ዶላር 176 ብር ከ92 እየተመነዘረ በ180 ብር ከ45 ሲሸጥ በከፍተኛ ደረጃ ዶላርን ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ዶላር 154 ብር ከ99 እየተመነዘረ 156 ብር ከ54 ሲሸጥ ኦሞ ባንክ ላይ 154 ብር ከ80 እየመነዘሩ 157 ብር ከ90 በመሸጥ ላይ ናቸው። ስኬት ባንክ ላይም 1 ዶላር 154 ብር ከ30 እየመነዘሩ 157 ብር ከ40 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 215 ብር ከ80 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ዩሮ 200 ብር ከ15 እየተመነዘረ በ204 ብር ከ15 በመሸጥ ላይ የሚገኝ ሲሆን በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ 1 ዩሮ 181 ብር ከ71 እየተመነዘረ የሚገኝ ሲሆን መሸጫው 183 ብር ከ53 ነው። ስኬት ባንክ ላይ ደግሞ 180 ብር ከ20 እየመነዘሩ 183 ብር ከ80 ሲሸጡ ህብረት ባንክ ላይ 180 ብር ከ05 እየመነዘሩ 183 ብር ከ65 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 246 ብር ከ46 ሲመነዘር በግል ምንዛሬ ቢሮ ላይ 1 ፓውንድ ስተርሊንግ 225 ብር ከ62 እየመነዘሩ በ230 ብር ከ12 በመሸጥ ላይ ይገኛል። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ 1 ፓውንድ 207 ብር ከ39 እየተመነዘረ በ211 ብር ከ54 ሲሸጥ ብሔራዊ ባንክ ላይ 206 ብር ከ93 እየመነዘሩ በ209 ብር ይሸጣሉ። እንደዚሁም ዳሽን ባንክ ላይ 204 ብር ከ64 እየመነዘሩ በ208 ብር ከ73 በመሸጥ ላይ ናቸው። ሌላኛው ገንዘብ ሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ10 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ሳውዲ ሪያል 45 ብር ከ78 እየተመነዘረ ይገኛል። መሸጫው 46 ብር ከ69 ነው። እንደዚሁም በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ 1 ሪያል 43 ብር ከ47 እየተመነዘረ 44 ብር ከ33 ሲሸጥ ሂጅራ ባንክ ላይ 43 ብር ከ40 እየመነዘሩ 44 ብር ከ27 ይሸጣሉ። ዘምዘም ባንክ ላይም 43 ብር ከ23 እየመነዘሩ 44 ብር ከ09 በመሸጥ ላይ ናቸው። ሌላኛው ገንዘብ ቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 26 ብር ከ15 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ቻይና ዩዋን 23 ብር ከ64 እየተመነዘረ የሚገኝ ሲሆን መሸጫው 24 ብር ከ11 ነው። በከፍተኛ ደረጃ ዩዋንን ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ 1 ዩዋን 24 ብር ከ40 እየተመነዘረ 24 ብር ከ88 ሲሸጥ ኦሞ ባንክ ላይ 22 ብር ከ39 እየመነዘሩ 22 ብር ከ83 ይሸጣሉ። ብሔራዊ ባንክ ላይ ደግሞ 22 ብር ከ01 እየመነዘሩ 22 ብር ከ23 በመሸጥ ላይ ናቸው። ሌላኛው ድርሃም ነው። 1 ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 50 ብር ከ14 ሲመነዘር በግል ምንዛሬ ቢሮ ላይ 1 ድርሃም 46 ብር ከ76 እየመነዘሩ 47 ብር ከ69 ሲሸጡ በከፍተኛ ደረጃ ድርሃምን ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ 1 ድርሃም 44 ብር ከ05 እየተመነዘረ የሚገኝ ሲሆን መሸጫ 44 ብር ከ92 ነው። እንደዚሁም ሂጅራ ባንክ ላይ 44 ብር እየመነዘሩ 44 ብር ከ88 ሲሸጡ ዘምዘም ባንክ ላይ 39 ብር ከ97 እየመነዘሩ 44 ብር ከ80 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። 1 ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 19 ብር ከ77 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ክሮናን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ 1 ክሮና 16 ብር ከ65 እየተመነዘረ በ16 ብር ከ82 ሲሸጥ ወጋገን ባንክ ላይ 16 ብር ከ37 እየመነዘሩ በ16 ከ70 ሲሸጡ አቢሲኒያ ባንክ ላይ ደግሞ 16 ብር ከ32 እየመነዘሩ 16 ብር ከ65 በመሸጥ ላይ ናቸው። ሌላኛው ካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 133 ብር ከ52 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ 1 ካናዳ ዶላር 112 ብር ከ45 እየተመነዘረ
በ113 ብር ከ57 ሲሸጥ አማራ ባንክ ላይ 110 ብር ከ77 እየመነዘሩ 112 ብር ከ98 በመሸጥ ላይ ናቸው። ብርሃን ባንክ ላይ 110 ብር ከ58 እየመነዘሩ በ112 ብር ከ79 በመሸጥ ላይ ናቸው። ሌላኛው ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 231 ብር ከ77 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ 1 ክሮና 194 ብር ከ86 እየመነዘሩ 196 ብር ከ81 ሲሸጡ ስኬት ባንክ ላይም አንድ ስዊስ ፍራንክን 192 ከ87 እየመነዘሩ 196 ብር ከ72 ይሸጣሉ። ኦሮሚያ ኢንተርናሽናል ባንክ ላይም አንድ ስዊስ ፍራንክ 192 ብር ከ24 እየተመነዘረ በ196 ብር ከ08 በመሸጥ ላይ ናቸው። ሌላኛው ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 599 ብር ከ34 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ኩዌት ዲናር 504 ብር ከ57 እየተመነዘረ በ509 ብር ከ61 ሲሸጥ ልማት ባንክ ላይ 495 ብር ከ14 እየተመነዘረ 505 ብር ከ04 ሲሸጥ ስኬት ባንክ ላይም አንድ ኩዌት ዲናርን 493 ብር ከ15 እየመነዘሩ 503 ብር ከ01 በመሸጥ ላይ ናቸው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ80 እየተመነዘረ የሚገኝ ሲሆን በባንክ 44 ብር ከ10 እየመነዘሩት ይገኛል። ባህሬን ዲናርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 488 ብር ከ56 እየተመነዘረ የሚገኝ ሲሆን በባንክ 421 ብር ከ12 እየመነዘሩት ይገኛል። ጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 259 ብር ከ79 እየተመነዘረ የሚገኝ ሲሆን በባንክ 218 ብር ከ11 እየመነዘሩት ይገኛል። የኦማን ሪያልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 478 ብር ከ95 እየተመነዘረ የሚገኝ ሲሆን በባንክ 419 ብር ከ80 እየመነዘሩት ይገኛል። የመን ሪያል ደግሞ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየመነዘሩት ይገኛል። የእስራኤል ሽቅልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 57 ብር ከ79 እየተመነዘረ የሚገኝ ሲሆን በባንክ 50 ብር ከ12 እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ89 ሲመነዘር ኬንያ ሽልንግ 1 ብር ከ21 እንደዚሁም ጅቡቲ ፍራንክ በ0.89 እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው። Welcome to YESEF Info, your global